የሚመጣልሽ ወረቀት ይመጣልሻልሽ ሙጡ ምናምን ብለሽ አትንጫጭ ወረቀት ምናምን በጣም አክብሬ ነው ያወራሽ ማሳደግ ሰው ነው ስነ ስርዓት ያዢ አንተ ራስህ ስነ ስርዓት አልገባም ፖሊሶች እዚህ ቤት እንደሚመጡ አውቆ እዚህ ያሉት እቃዎች እንዲሸሹ መረጃ ሰጥቶኛል ምን እየተሰራ እንደሆነ አያችሁ ሰጥቶኛል በቃ ምን እየተከናወነ እንደሆነ አያችሁ ወንጀል እንደሆነ አውቃለሁ ለማንኛውም አሁን ትንሽ ቀጥታ ሞይድ እንፈልጋለን አስተካክለው ካሜራውን ቀዳው ሁሉንም ቦታ እንዳለ እሺ እሱ ነው ጠላቴ በነገራችን እሱ ነው እኮ እሱ ጠላቴ ነው ጠላቴ ነው እንደምን ተነሱ ምን ቀርቶ ነው የመጣው ብዙ ድብደባና ብዙ ማስፈራሪያ ያደርጋችሁብኝ ስለሚገባሽ እኮ ምን አደረኩ ሴት ልጅ አይደለም እናት የለህም ልጄንም ተውት ለእናቱ ብሎ ነው ብዙ ዋጋ ያደረገ ያለው ለእናቱ ብሎ ነው የሚሰርቀው ብዙ ነገሮችን የሚያደርገው ለኔ ብሎ ነው ላንቺ ብሎ ነው የሚሰርቀው የበታቾቹን ሰርቃ አንጣት ይዋለሽ ይውጪ ለምን ነው በቤት ነው ይባክሽ ተዛወራ አትገባ አሁን በጣም እያበዛሽ ነው እንከወረቀ አንተ ነህ ደግሞ ለዚህ ብላ አንተ ነህ ተጠያቂ አንተ ነህ በጣም እያበዛሽ ነው ቀጥ በጣም እያበዛሽ ነው ያለሽ በጣም ኢሞሽናል ነበርሽ ስንገባ ነገሮችን አክት የምታረጊበት የምትመልሽበት ነገር እኛ ላይም አልፈንሽ መግባት አቅቶን አይደለም ያውሉ ሰው እያለ ስንለማመጥሽ የነበረው ከብደሽን አይደለም አንተ ማን ስለሆንክ ነው አልፈኝ ሰው ቢዘው ብለ የምትገባው ማን ነው አንተ ምክንያቱም የፍርድ ቤት መፈተሻ ወረቀት ይዘናል ስንመጣው መጀመሪያ በአግባቡ ማሳየት እንጂ ዞር በይ ብለ ገልብጠኝ ማለት ስልጣን ማን ሰጠ አንተ ማን ስለሆንክ ነው ያዘኝ ይዞኝ እንጂ አናት ማለት አያቀተኝም በቃ እኔ ማንኛውም ሰው አምጥቶ አስቀምጪ ቢለኝ አስቀምጣለሁ ለምን የለት ጉርስ ፈላጊ ስለሆንኩ ይሄን ሽማግሌ አባቴን ማሳከመው ማስታመመው እኔ ነኝ ምናልባት የተሰረቀ ቃስ ቢመጣ ከዛ በኋላ ግን አፍሽን ዘግተሽ የምሰራው ስራ ተታያለሽ አልዘጋም ማን ስለሆንክ ትገባለህ እዚህ አትገባም አንተ ደግሞ ብለ ቤቴን አንኳኩተህ አንተ አፈ አይን አለ አታፍርም አው ጋሽ እኮ የሚያውቁት ማንኛውን ነገር እንዲነግሩኝ ይፈልጋሉ አይ ምንም አያውቅም እሱን አጠይቅም ምንም ያውቀው ነገር ይወት አታስጨንቂኝ እባክሽ ስራዬን ልስራበት ማወቅ መፈልጋቸው ነገሮች ለምን ተጋለ ስኳር ደም ግፊ ምናምን ስላልበት እኮ ምንም አሁንም እኮ አንቺ በመታወሪ ነው እየተጨነቀ ያለው እንጂ እኔ የምጠይቀው ጥያቄ ያስጨነቃቸው እንደሆነ አይጨነቅም በአንተ እንደውም ሊጨነቅ ይችላል ስለዚህ እሱ ልትወጣ ተካም እኔ ጠይቅ ለመጨረሻ ጊዜ ነው የምጠይቅሽው ሳልጠይቅሽ እንዳትመልሽ አባባ በጣም እያናደዱኝ ያሉት የምጠይቀውን ጥያቄ በስነ ስርዓት እየመለሱልኝ አይደለም ስለዚህ እርሶም ማውቀው ሆን ብለው መረጃ እየደበቁ ነው ያሉት አይደል ይሄ ያዋጣኛል ብሎ ነው ያሰቡት አልቀመጥሽ ቁጭ በይልሽ ይሰማሽኝ አባባ ይቅርታ ቁጭ በሉ እርሶ አይዞት ቁጭ በሉ አይደለም አባባ ዝም ብሎ እየጎተተ ይሄ ትዳሬን በተነ ልጆቼን አላባቱ ያደረገው ሰርቪስ አስገባ አይደል አንዳቸው ለምን ነው የመጣው ዝም በል ያደረከው ነገር ለምንድን ነው የማትረጋጊው ለምንድን ነው የማትረጋጊው ለምንድን ነው የምረጋጋው እኔ ደካማ አባቴን ላሳድግ ልጆቼን ላሳድግ የሶስት ልጆች ለኔ ላሳድግ ዞር በልልኝ በህግ ሌላ ነገር ውስጥ አትክተችኝ በፍጹም አታልፍም ማን ስለሆንክ ምን ስለሆንክ የሚያመጣው ያልከኝ አንተ እኔ የሚላቀው ነገር የለም እኔ እኮ እያወራሁ ያለሁት ስለ ህይወት ነው ጋሽ አሁን ሆን ብለው መረጋገር ያልፈለጉት ነገር ስላለ እንደማይሰማ አክት እያደረጉ ነው ይሄ ደግሞ አያጓጡትም የምጠይቆትን ጥያቄ ዳይሬክትሊ እንዲመልሱልኝ ነው የምፈልገው አሁን እርሶ ምንድነው ያያዙ ያሉት ጆሮ አይሰማም በሚል ተልካሻ ምክንያት ለማምለጥ ነው እያሰቡ ያሉት ተነሱ ቀስ ብለው አይዞህ ማወቅ ነው የምፈልገው በህግ አምላክ አንተ ነህ ለዚህ ሁላ የምታበቃኝ እንደዚህ አይነት ነገር ራሱ በልጄ ላይ ማሰብህ ይሄ አንድ ወንጀል ነው ያልተጨበጠ ነገር ነው አሉ ይዘህ መረጃ ነው ማለት ከባድ ነው አሉ ይዤ አይደለም ልልሽ ሲቀጥል አሉ ይዤ ሳይሆን በተደጋጋሚ ጣቢያ ገብቶ አላስፈታሽም ማለት የኔ ልጅ እንደዚህ አይነት ነገር ቢሰራ እንደዚህ አይነት ህይወት አንኖር የተሻለ ነገር ነበር የምንኖረው ነው የምታየው ነገር ማለት ነው መጣበት አላማ መጀመሪያ አልገባኝም አላማህም አልገባኝም ያለውን ነገር አስረግጠሽ ንገሪ ምን አገባህ አንተ የጠፋ ምንድነው መኪና ጠፍቷል ምን አለና ነው አንተ አሁን ስለ መኪና ስለ ሞተር የምታወራው መጀመሪያ ራስኩ እስጢፋኖስም ይባላል ጓደኛው እሱ ጋር አስቀምጫለሁ የማን ጓደኛ ነው የበላቸው ጓደኛ እሱ ጋር ወስጄዋለሁ ምን ታዘዝ ሰላም እንዴት ነሽ ምን ፈልጋችሁ ነው የመጣው ዞር ምን መጀመሪያ ስነ ስርዓት ይኑር አንተ ጭራሽ
እሱ ማሳሰር ሳያንስ ጭራሽ ደግሞ ቤት የመጣህ ምን ፈልገህ ነው የመጣው? ህይወት የሶስት ልጆች እናት ናት። አንድ ደካማ ሽማግሌ አባቷን የምታስታምን በቀበሌ ቤት የምትኖር ናት። ተሯሩጧ ዳሪ ናት። ምን ለምሳሌው አሁን ለኑሮ ያገኘሁትን ነው የምሰራው። ልብስ አጠባም ብቻ ያገኘሁትን ወጥም ድግስ ቤት ካገኘሁ እሰራለሁ። እንደዛ መጋዘን ግን እኮ አለሽ። በቃ ጆሮም ትንሽ በቃ አይሰማ እንደዚህ ነው ብቻ። አሁን እያወራሁት ያለሁት ነገር እኮ ግን በስነ ስርዓት እየሰሙኝ እየተነጋገርን ያለነው። ሳው ልክ ነው እሱ ልክ ነው። አባባ እየዋሽኝ ነው እንዴ? አልዋሽ እሷ ቆማ ተረከባ በኋላ አዎ። እና እዚህ ከገባ በኋላ ከዚህ እንግዲህ አሁን ፍተሻ ሲደረግ እዛ እንደተፈተሸ እዚህም ሲፈተሽ እቃው አለመገኘቱ ግን ለኔም ራሱ አስገርሞኝ። አረ አስገረመ። ቀንም ሊጠይቀው ይችላል። ገብቷል አይደለ? የኔ ልጆች አላባት እያደጉ ነው። እሱ ልጆችን እያሳደገ ነው አይደል? ዝም በል ሰው ተመስላለህ። ቁጭ ብለህ ነው እንዲህ ነው እንድንጠቀምበት ብሎ እንደውም ምድር ቤት ውስጥ እዛ ራሱ ስራ ምን ቦምብ ነው ክላሽ ነው ምን ይዘህ ነው አንተ? እሱ እኮ ከታሰረ 3 ዓመት ነው። አንተ ደግሞ የድጋኛ ሆነ ስልጣን ላይ ከወጣ ገና ዓመት ከምናምን ስነ ስርዓት አድርገህ ምን እንደምንጨጨሽ እንደዚህ ለምን አንጫጫኝ? ዘውላ ዘርፋይ ነው ምን የደበቅሽ? ወንጀለኛ አይደለም ምን ደካማባቴን ማሳድግ ሰው ነኝ። አንተ ነህ እኮ። ስለዚህ ችግር የለበትም እሷ ብትታሰር አያሳስቦትም። አዎ ያው ሰው በሰራ ወንጀል ሊታሰር ይችላል እኮ። አባባ አሁን እያልኩት ያለሁት ልጆትን ለህግ አካል አሳልፌ ሊሰጥ ነው። እርሶ እውነቱን የማይነግሩኝ ከሆነ ነው እያልኩ ያለሁት። አይ መስጠት አጣርታችሁ ያለው እኮ ያንን ነገር እንድናጣራ ከእርሶ እኮ መረጃ እየጠየቅኩ ነው። ያን ደግሞ እኔ የምላቀው ነገር ስለሌለ ምን ቢል ይናገር። ያው እሱ መቼም ማነው ልጁ? እዚህ ልጁ አልከኝ ልጁ ስትለኝ እኮ እኔ ስለ ልጁ አላወራሁም እኮ ስለ ልጆት ነው ያወራሁት። ስለ ልጁ ስለሷ ነው። እኔ እኮ ስለ ልጁ ስለ ልጇ ስለመቸባይ ምናልባት የሷ ልጅ ለሷ ነው ያወራኝ መስሎኝ ነው። እሷ ያለቀ ነው መሰለኝ። ኦኬ እሷ ልጅ አለበት እዚህ ነገር ላይ አስረከብኩ። ለማን ያስረከብከው? ፊርማዬን አውጣ ካስረከብከኝ አይደለ እንዴ? ሰው እኮ ወንጀል እኮ ነው የምትሰሪው። ወንጀል ውል ተዋውለሽ ነው እንዴ የምትሰሪው? እኔ ሲጀምር ጓደኛ አይደለም ያቶ በላቸው የባለቤቴ ጓደኛ ነው። እዚህ ጣጣ ውስጥ የሚያስገባው እሱ ነው። እሱ ቅድሚያ አድርጎ ጥቅም ካለው ግን አንቺ ከማንም ጋር እንደምትተሳሰሪ ታስታውቂያለሽ። መጀመሪያ ድር ቤት ገባን ፈተሽን የለም። ከዛ በኋላ ደግሞ እቃውን ኔፍሪም ትእዛዝ ሰጥተው ከዛ ውስጥ እንድታወጣውና ሌላ ሰው እንድታስረክብ ተነገረኝ። መጋዘን አስበለው። መጋዘን አይባልም ይሄ። ምንድነው ተባራሪ። አሁን ለምሳሌ አንተ ዕቃ ይዘህ ብትመጣ ገብቶሻል። ዛሬ አስቀምጭልኝ ብትል 100 ብር 50 ብር ተጠቅሜ ለልጆቼ ምን ገዛለሁ? ዳቦ ገዛለሁ። ግን እቃው የኔ መሆኑን በምን ታረጋግጫለሽ? ይዤ የመጣሁት እቃ ምን ያህል ጊዜ ሆኖታል አልጋ ላይ ከተኛው? እኔ ከተኛው ወደ 5 ዓመት መጣ። 5 ዓመት። ለዛ እኮ ነው ደከመኝ። ለዛ ነው እንጂ እንዴት ያለው ነገር ሳታውቅ ትቀራለህ። እሷን ራሱ ልጄ ብትወድቅ ምን ብትል ባልታመም ያቅ ነበርኩ። ግን ታመሜ ነው። የታመመ ሰው ጭንቅላቱ የተነካ ሰው እኮ ምንም ያውቅ። እኔ በትዳሬ ራስ ምታት ያለኝ ሰው ነው። ድጋሚ አንተ ደግሞ ሌላ ራስ ምታት እንድታመጣ አልፈልግም። አባቴ ምለክ ምንም ያውቀው ነገር የለም አልኩህ እኮ። እዚህ ቤት ቴሌቪዥን የተወሰነ ጥያቄ ልጠይቀው። አጠይቀው ይገየው እጅግሬም ተያዘዋል። ጡረታውስ ምናምን? ጡረታው ገና አላስከበርኩም። አሁን ያው የጠየቀች ነው። በቃ መሄድም በራፍ መውጣት አልችልም። በሽንት ቤትም ስልል ቀስ ብዬ ነው። እግሬ ያመኛል። ለዛ ነው በቃ እናንተ ይደጉልኝ። ያው የሚሰሩ ስራ ፈጣሪ ደግሞ ያስተካክላቸው። እኔ መጀመሪያ የሰጡኛል የቆጠብኳት ነው። ብሯን ቆጥባት ነበር። በዛ ሰዓት ቆጥባት እሷን አባባ አውቆ ነው እንዴ ለኔ እንደዚህ ተዘጋገበ ነገር እየነገሩኛል? ልጁ የልጁ ነው። ልጁ ማን ነው እኮ ጋሽ ደጋግሜ እየጠየቁት ያሉት ልጁ ይሉኛል። ልጁ ማን ነው? ልጁ አልገባኝም ማለት ልጅም አቅሙ አለው የሱ ትንሽ እና ቀይሮ ያስቀምጫል። የሞተር ዕቃ መንቀል ሞሰር ነው አቅሙ ነው አይደለም። እንደዛ አይነት ነገር እንደተለኛ በቃ የሆነ ሰዓት ላይ የሆነ ተሰርቶ ከማረሚያ ወጥቷል። ተምሯል፣ አይቶታል፣ ህይወትን አይቶታል። ሱስም ነበረበት ምናምን ከዛ ውስጥ ወጥቷል ልጃው። አቤት ምን ታዘዝ? ሰላም እንዴት ነሽ? ምን ፈልጋችሁ ነው የመጣው? ዞር በል መጀመሪያ ስነ ስርዓት ይኑር። አንተ ጭራሽ እሱ ማሳሰር ሳያንስ ጭራሽ ደግሞ ቤት የመጣህ ምን ፈልገህ ነው የመጣው? አንተስ ማን ነህ? ምንድነው? ቤቱን መፈተሽ እንፈልጋለን። ማን ስለሆንክ ነው የምትፈትሸው? ቤቱን መፈተሽ ስላለብን። ማን ስለሆንክ? የህግ አካል ስለሆንኩ። ኧረ እባክህ የህግ አካል እንደዚህ ገልብጠህ ነው እንደምታልፈው? ገልብጠህ አታልፍም። ማን ስለሆንክ ነው? ኧረ ራስህ ስነ ስርዓት ይኑር። መጀመሪያ ስለ ህግ ወቅ
ስነ ስርዓት አድርግ። ምን መንጨጨሽ እንደዚህ? ለምን አንጫጫኝ? ዘው ብለህ ዘርፈኝ ነው። ወንጀለኛ አይደለም። ምን አባቴን ማሳድግ ሰው ነኝ። አንተ ነህ ደግሞ ምን ቀረ? ውጣ። አንተ ነህ ለዚህ ምን እዚህ ነው? ምን አስቀምጠሃል? ውጣ። ምንም የሚባል ነገር የለም። በቃ ቀጥል። ውጣ ቀጥል። በቃ አምላክ ውጡልኝ። ስነ ስርዓት ያዢ። ራስህ ስነ ስርዓት ይኑር። መጀመሪያ ስነ ስርዓት የምትፈልጊው ወረቀት ይመጣልሻል። ስነ ስርዓት ያዢና አትንጫጪ። መጀመሪያ ወረቀት ይኖር ይባላል። አላሳርፍም። የሚመጣልሽ ወረቀት ይመጣልሻል ልሽ ውጡ ምናምን ብለሽ አትንጫጪ። ወረቀት ምናምን በጣም አክብሬ ነው እያወራሁሽ። ማሳድግ ሰው ነው። በቃ አምላክ ተቀቀኝ። ስነ ስርዓት ያዢ። አንተ ራስህ ስነ ስርዓት አልገባም። ሌላ ኃይል እንድንጠቀም ትዳሬን በትነህ ደግሞ ሌላ ምን ይዘህ መጣህ? ትዳርሽ ምን አድርጎ ነው የበተነው? በትነው ያውቀዋል እሱ። ምንድነው እኮ እሱንም ነገር ማወቅ ነው የምፈልገው። በህግ አምላክ አንተ ነህ ለዚህ ሁላ የምታበቃኝ። የሰራውን ስራ ታውቃለህ አንተ። የህግ አካል መጀመሪያ እኔን ማናገር አለበት። እኔ ብቻ ነው። አንተ ነህ ለዚህ ሁላ ያደረክኝ ያበቃኝ። ውጣ። አንተ ነህ ደግሞ መተህ መጣ። ዝም በል። ያደረከውን ነገር ለምንድን ነው የማትረጋጊው? ለምንድን ነው የማትረጋጊው? ለምንድን ነው የምረጋጋው? እኔ ደካማ አባቴን ላሳድግ፣ ልጆቼን ላሳድግ፣ የሶስት ልጆች እና ላሳድግ። ዞር በልልኝ። በህግ አታልፍም። ሌላ ነገር ውስጥ አትክተችኝ። በፍጹም አታልፍም። ማን ስለሆንክ ነው የምታልፈው? አንተ ነህ ለዚህ ሁላ በቃ ነው። ትዳሬን በተህ ደስ አለ ሀሳሰር ካለ እንፈልገህ ነው። ውጣ። ወረቀት ነው ፈልጊው አይደል? ያው ወረቀት ይመጣልሻል። ከዛ በኋላ ግን አፍሽን ዘግተሽ የምትሰራውን ስራ ትታያለሽ። አልዘጋም። ማን ስለሆንክ ትገባለህ እዚህ? አትገባም። አንተ ደግሞ ብለህ ቤቴን አንኳኩተህ አንተ አፍ አይን አለህ? አታፍርም? ትዳሬም ዝም በል። ምንድን ነው ገንዘብ በዛ? ራስህ ያደረከውን ታሪክ እዛው ቅበረው። እሺ እኔም ቀብሬሃለሁ፣ አንተንም እሱንም። ስለዚህ ከዚህ በኋላ ቤቴ እንዳትመጣ። ይሄን ወረቀት ነው ፈልጊው አይደል? ይሄ ነው አይደል ወረቀቱ የምፈልጊው? ስለዚህ አሁን ስራዬን መስራት ትችላለህ። መጀመሪያ ማንበብ የለብኝም? ስራዬን ወረቀቱን ይኸው እያየሽ እንደምትፈልጊው አንብቢው። አንብበሽ ጨርሽ። ከዛ በኋላ አስገቢ። አትገባም። አሁን በጣም እያበዛሽ ነው። አንተ ነህ ደግሞ ለዚህ ሁላ አንተ ነህ ተጠያቂ። በጣም እያበዛሽ ነው። ሂጂ። ቀጥይ። በጣም እያበዛሽ ነው ያለሽ። ተረጋግተሽ ቁጭ በይ። አልቀመጥም። አንተ ማን ስለሆንክ ነው? ተረጋግተሽ ቁጭ በይ። ይኸውልሽ የሰማሽኝ አባባ፣ ይቅርታ ቁጭ በሉ። እርሶ አይዞት ቁጭ በሉ። አይደለም አባባ፣ ዝም ብሎ እየጎተተ ይሄ ትዳሬን በተነ ልጆቼን ያላባት ያደረገው ሰርቪስ አስገባ አይደል? አንዳቸው ምን ፈልጎ ነው የመጣው? ሁሉንም ቦታ እንዳለ እሺ። እዚህ ምንም ነገር የለም። ከታች ያዩት ነው። ታቹን በደንብ ቤቱንም በደንብ አድርጋችሁ ፈትሹ። ምንድን ነው አንቺ እንደዚህ ዝም በል በእናትህ። አንተ የምታውቀው ነገር ያለ ይመስል ምንድን ነው የምጠይቀኝ? እኔን ታውቀኛለህ? እኔ እኮ ጥያቄ ልጠይቅሽ ነው የመጣሁት አይደል? እሱ ነው ጠላቴ። በነገራችን እሱ ነው እኮ እሱ ጠላቴ ነው። ጠላቴ ነው። ለምን የምትነሳው? ምን ቀርቶ ነው የመጣው? ምን ቀረ? አባባ እንዴት ነው? ምን ቀርቶ ነው የመጣው? ሰላም ነው? ይቅርታ እሺ፣ ያው ስለረበሽ ነው። በጣም ይቅርታ። ልጆት ለምን እየተቆጣችኝ እንደሆነ አልገባኝም። ከዚህ ሰውዬ ጋር ምን እንዳላት የማውቀው ነገር የለም። ይኸውልሽ ሁለታችሁ ፐርሰናል ነገር ያለባችሁን እዛው መጨረስ ትችላላችሁ። እኔ ግን ጥያቄ ልጠይቅሽ ነው የመጣሁት። አንተ በማ ጉዳይ መተህ ነው? ፐርሰናል ነገር ምን እቃዎች ነው ያሉት? የምን እቃ? እኔ የምፈልገው ራሱን ጠይቃ። እኔ ምን አውቃለሁ? እኔ የማውቀው ነገር የለም። በምንድን ነው የምትገናኙት? እኔ እና እሱ የባለቤቴ ጓደኛ ነበረ። እሱ ታስሯል። ከታሰረም በኋላ እኔ እና እሱ መገናኘት አቁመናል። የትም እንዳለ የትም እንደሆነ አላውቅም። እኔ 3 ልጆቼንና አባቴን የማሳመመው እኔ ነኝ። ግን ባለቤት ምን ያህል ጊዜ ነው ከታሰረ? ኦልሞስት ወደ 3 ዓመት ይሆናል። 3 ዓመት? አዎ። ስለዚህ የ3 ዓመት ታሪክ አንስተሽ ነው ይሄን ሰውዬ የወቀሽ ያለሽ? ምን ሊሰራ መጣ? ከዛ በፊት ማን የታሰረው? ማን ነው የታሰረው? በላቸው። አቶ በላቸው። አዎ ባለቤቴ። ስለዚህ ጉዳይ ምንም የማውቀው ነገር የለም። እኔ ግን በትክክል አቶ በቀለ መጀመሪያ ድር ቤት አስገባን፣ ገባን፣ ፈተሽን፣ የለም። ከዛ በኋላ ደግሞ እቃውን እነ ኤፍሬም ትእዛዝ ሰጥተው ከዛ ውስጥ እንድታወጣውና ሌላ ሰው እንድታስረክብ ተነገረኝ አልከኝ። ከዛ ወጣ። ከዛ ደግሞ ለሷ ሰጥቻታለሁ አልክ። መጣን፣ ቤቱን ሙሉ ግቢውን ሙሉ ፈተሽን፣ የለም።
እዚህ ቤት ያለውን ነገር እውነታውን ታወጣለህ። አንተ ነፃ መውጣት የምትፈልግ ከሆነና እነዛን ሁሉ መዘዞች መሸከም የማትፈልግ ከሆነ እያንዳንዱን ነገር ታወጣዋለህ። ከእሷ ጋርም በምን እንደምትተዋወቅ እንዴት አድርገህ ባለቤቷ እንዳሳሰርከውም ትነግረኛለህ። አንተ ካሜራን አስተካክል። እናንተ ሁሉን ነገር አጣሩሽ። ሁሉን ነገር ይጣራ። ጋሼ ለጊዜው ይሄን ነገር ልቀበለው። ህይወት አሁን ተረጋግተሻል ብዬ አስባለሁ። በስነ ስርዓት ማውራት እንችላለን። ለምን እንደመጣው ምን ልጠይቅሽ እንደፈለግ ሁሉ ነገር አስረድቼሻለሁ አይደል? አዎ ተረድቻለሁ። ምናልባት የተሰጠኝ መረጃ የተሳሳተ መረጃ ከሆነ አስረድተሽኝ አንቺ ጋር ምንም እንደሌለ ተግባብተን መሄድ ነው ፈልገው። እሱ ግን በደፈነው ራሱን ነፃ ለማውጣት እናንተ ላይ ነው እያላከከ ያለው። ሲጀመር እኔ ስሙን ራሱ በቅጥ አላውቀውም። ከባለቤቴ ጋር ነው አልፎ አልፎ እኔ በድር ይገናኙ አይገናኙ አላውቅም። አውቀው እንጂ እኔ ስልክ መመለስ ይፈልጋሉ፣ መልሱ፣ ችግር የለውም። አንሱት፣ ችግር የለውም። የሌላ ሰው ነው ማለት ስልኩ ነው የጠራው። የማን የጠራው ስልክ? የእርሶ ስልክ አይደለ? የኔ ስልክ ነው። የት አለ ያንቺ ስልክ? አንዴ ኢንተርቪውን እስኪጨርስ ድረስ ስልክ ልቀበላት። እሺ አሁን ምንም ነገር ሳይረብሽን መቀጠል እንችላለን። ማለት እኔ አሁን ያልተረዳሁት ነገር አለ። በጣም ኢሞሽናል ነበርሽ ስንገባ። ነገሮችን አክት የምታረጊበት የምትመልሽበት ነገር እኛ ላይም አልፈንሽ መግባት አቅቶን አይደለም። ያውሉ ሰው እያለ ስንለማመጥሽ የነበረው ከብደሽን አይደለም። አንተ ማን ስለሆንክ ነው አልፈኝ ሰው ቤት ዘው ብለህ የምትገባው? ማን ነው አንተ? ምክንያቱም የፍርድ ቤት መፈተሻ ወረቀት ይዘናል። መጀመሪያ በአግባቡ ማሳየት እንጂ ዞር በይ ብለህ ገልብጠኝ ማለት ስልጣን ማን ሰጠ? አንተ ማን ስለሆንክ ነው? ያዘኝ ይዞኝ እንጂ አናት ማለት አያቅተኝም። የሰው ብር ገልብጦ መግባት ህይወት ብለን በስነ ስርዓት አታወሪም። በስነ ስርዓት ነው እያወራሁ። አንተ መጀመሪያ በስነ ስርዓት ስለ ህግ ማወቅ አለብህ። ገልብጣኝ ልገባ እኮ እንድታስተምሪኝ እኮ ነው የመጣሁት። ስለ ህግ እንድታስተምሪኝ ነው የመጣሁት። አንቺ የምታውቂያቸውን ነገሮች ሲጀመር እኔ የማላውቀው ህግ ምንድን ነው ማለት ድንገት እንደዚህ እኔ አንድ ድሃ ግለሰብ የሶስት ልጆች እናትና አንድ ሽማግሌ ማስታመም ያለው ሰው ይሄን ያህል ምን ወንጀል ሰርቼ ነው እንደዚህ ድንገት ቤት ፈትሹ ቢል ህግ የምታወጣብኝ? አንተ ማን ነህ? አንቺ ቤት ላይ የተደበቀ ዕቃ እንዳለ ስለተነገረ ለምን ቤቴን እኮ እኔ ነኝ የምኖረው እንጂ ሌላ ሰው አይደለም። እኔ ቤት ውስጥ እየኖረ ያለ አንቺ ጋር ማንም ሰው መጥቶ አያውቅም። እስኪ ህይወት መጀመሪያ እስኪ እንተዋወቅ በደንብ እኔና አንቺ እንተዋወቅ። እኔ መርማሪ ጋዜጠኛ ቴዎድሮስ እባላለሁ። አንዳንድ እንደዚህ በደል የደረሰባቸው የተገፉ የተከዱ ሰዎች እንዲሁም ደግሞ ወንጀል ሰርተው የተደበቁ ሰዎችን አስሶ ይዞ ለህግ የማቅረብ ስራን የምሰራ ጋዜጠኛ ነኝ። በጣም ብዙ ወንጀለኞችን ለህግ አካል አሳልፈን ሰጥተናል። በዚህ ውስጥም ደግሞ ተገፍተው ተበድለው ፍትህን አጥተው ሲንከራተቱ የነበሩ ሰዎች መድረስ ችለናል። እኔም ጓደኞቼም እንግዲህ መጠነ ሰፊ ስራዎችን እየሰራን ያለን እና አሁንም ደግሞ አንቺ ጋር የመጣሁት ምናልባት ቅድም ስታወሪ የነበረ ነገር ነበረ። ባለቤትሽ በግፍ ባልሰራው ወንጀል ወኔ እንደተወረወረብሽና 3 ዓመት እንድታሰረ እየነገርሽኝ ነበር። እንደዚህ ነገሮችን ከነገርሽኝ እኔ አንቺን ማገዝ ካለብኝ ባለቤትሽንም ደግሞ ይሄ ሰው እያለ ጥፋቱ ያለ በደሉ ካሳሰረው ላስለቅቅልሽ እችላለሁ። እስኪ ከትውውቅን ጀምር። ህይወት ማነች? ህይወት የሶስት ልጆች እናት ናት። አንድ ደካማ ሽማግሌ አባቷን የምታስታምን በቀበሌ ቤት የምትኖር ናት። ተሯሩጧ አዳሪ ናት። ምን ለምሳሌው አሁን ለኑሮ ያገኘሁትን ነው የምሰራው። ልብስ አጠባም ብቻ ያገኘሁትን ወጥም ድግስ ቤት ካገኘው እሰራለሁ። መጋዘን ግን እኮ አለሽ? የምን መጋዘን? አሁን ያየናቸው መጋዘኖች ከላይም ደግሞ ቆጥ ላይ እንደዚህ ለቆጥ የተሰራ ዕቃ የምታስቀምጪበት ሰፊ ቦታ አለሽ። አይ እነሱ ነገሮች ምን አለ መሰለህ አንዳንዴ እንደዚህ አሁን እንደተባለው ዕቃ ምናምን አሁን የጉልት ሴቶች እንደዚህ አስቀምጭልኝ ሲሉ ያው በለለት ያየናቸው ግን እኮ መካኒካል ነገሮች ናቸው። የመኪና ዕቃዎች ምናምን ነው። አሁን እነሱን እንዴት መሰለህ ብር ተቀብዬ ነው ማስቀምጠው። ያው ኑሮን ለማሸነፍ እንደ ኪራይ ገብቷል። ነገ አሁን ይሄን የምታየው ነገ ሊወስዱት ይችላሉ። ስለዚህ ለምንድነው ያንን የዕለት ጉርስ ለማብቃቃት ልጆቼና እሱን ለማስተዳደር ኪራይ አሁን የተቸገሩ ሰዎች አሉ። ድንገት አሁን እዚህ ጋር የሆነ ዕቃ መጋዘን እያከራየሽ አይደለ? መጋዘን እንደ መጋዘን እንዳትቆጥረው በነገራችን ላይ። ለምን አሁን ነገ ብትመጣ ዕቃ አይኖርም። የት ሄደ? ባለቤቶች ወስዱታል። ለኔ ብር ይሰጡኝና እንደ ኪራይ የተቀመጠ መጋዘን ላይም እኮ እንደዛ እኮ ነው። ዛሬ ላይ የሆነ ባለቤቶች መጥተው ዕቃ ያስቀምጣሉ። ያን ያህል ተባራሪ ሰው ነው እኔ ጋር የሚያስቀምጠው። ቦታው እንደምታየው ወደ ውስጥ ይገባል። ግቢሽም ደግሞ ሰፊ ነው። ባዶ ግቢ ነው ያልሽው ብቻሽን? እግዚአብሔር ይመስገን ያው አባቴም አለ ልጆቼም አሉ እኮ። ግቢውም ሰፊ ነው ግን ብዙ ዕቃ ማስቀመጥ የሚችል ነው። ብዙ ዕቃም ደግሞ አስቀምጠሽበታል እያየን ነው።
የሚያመጣልኝ ሰው ካገኘው አሁን ለምሳሌ ለነገ የሚወስድ ሰው አስቀምጦ ይሄዳል ነገ መጥቶ ብሬን ከፍሎኝ ይዞ ይሄዳል እንደዛ እየተጠቀምኩ ነው ምክንያቱም እኔ ምንም ስለዚህ የምትተዳደሪው መጋዘኑን ወይ መቃወችን መጋዘን አስበለው መጋዘን አይባልም ይሄ ምንድነው ተባራሪ አሁን ለምሳሌ አንተ ቃይ ዘበት መጣ ገብቶሻል ዛሬ አስቀምጭልኝ ብትል 100 ብር 50 ብርም ተጠቅሜ ለልጆቼ ምን ገዛለሁ ዳቦ ገዛለሁ ግን ቃው የኔ መሆኑን በምን ታረጋግጫለሽ ይዤ የመጣሁት ቃ መታወቂያ ያቀበላል መታወቂያ ያቀበላል ማለት ኮፒ አድርጌ ባለቀው ያሉትን እቃዎች አንቺ ጋር ብዙ እቃዎች ይቻላል አይደል የእነሱን ግለሰቦች እንዳለ ፋይል አለሽ ዶክመንት አለሽ ታሳይኛለሽ አሁን ለጊዜው ያው ቁልፊን ትልቁ ልጅ ይዘው ወጥቶ ነው አስፈላጊ ከሆነ ደውለን በኋላ ላይ ደውይለት እንዲመጣ ፈልጋለሁ እንደዛ ከሆነ እርግጠኛ ነሽ የእንትኖቹ ፋይል አለሽ ዶክመንቶቹ ምን እንደዚህ አስፈላጊ ሆነ እኔ ገንዘብ ስለምፈልግ አሁንም አምጥቶ አስቀምጪልኝ ብለኝ አስቀምጣለሁ ገንዘብ ስለምትፈልጊ ልጆቼ ማኖር ነው አሁን ዶክመንት አለው እያልሽ ነው መታወቂያ ምናምን ኮፒ አድርጌ አይ በጣም ጥያቄ ማለት ይወጣ ያለ ነገር ነው ስለዚህ በእንደዛ አትውሰደው በቃ እኔ ማንኛውም ሰው አምጥቶ አስቀምጪ ብለኝ አስቀምጣለሁ ምንም የለት ጉርስ ፈላጊ ስለሆነ ይሄን ሽማግሌ አባቴን ማሳከመው እኔ ነኝ ምናልባት የተሰረቀ ቃስ ቢመጣ አያው ሰዎችን ታውቃለህ ሰዎች በምን ታውቂያለሽ እኔ ጋር የሚመጡ ሰዎች ምን አይነት እንደው ታውቃለህ እኔን የሚያውቁ እኔ ለማገዝም ጭምር ነው በቃ ማለት በዚህ እንኳን ተዳዳሪ በዓል ሲሆኑ የሚጠይቁ ልጆች አሉ በጣም ብዙ ትሮች አሉ በጎ አድራጎት የሚሰሩና ቦታሽ ሰፊ ስለሆነ እቺን አስቀምጭና እቺን አግኝ የሚሉ ስለሆኑ አይደለም እርግጠኛ ነሽ እርግጠኛ ነኝ ይወታውን እኔ ይልሽ እኔ አሁን አታውቂኝም የሰው ልጅ ጨው አይደለም ቀምሰሽ የምታውቂው ሰው አይደለም እንትን አይደለም የሆነ ቃንጥቶ አስቀምጪልኝ ብልሽ ኬት ያንጣው አንቺ አታውቂም የምትመለከትሽ ነገር የለም እዛ ጋር ግን ዶክመንት ይዛል መታወቂያችን ኮፒ ያደርጋለሁ ብለሽ ይዋሻሽኝ ነበር እኔና አንቺ መወሻሸቱ ነገሮችን የከፋ ነው ያረጋቸው የሚመጣው እውነቱን ብንነጋገር ጥሩ እውነቱ ነው እየነገርኩኝ አሁን እስኪ አባታችን ወደ እርሶ ልምጣ እርሶን ደግሞ አንድ ጥያቄዎች ልጠይቆት እሱ ምንም አያውቅም በእናትሽ ሽማግሌ ነው እሱ እኔ የምሰጠው ነው የሚበላው እኔ ነኝ የማስታመመው እሱን ብጠይቀው ምንም መልስ የለውም በቃ እንደዚህ ቁጭ ብሎ እንደምታየው ነው ይተኛል ይነሳል ምንም አያውቅም እኔ ነኝ ማስተዳደር ጋሼ እኮ የሚያውቁት ማንኛውን ነገር እንዲነግሩኝ ይፈልጋል አይ ምንም አያውቅም እሱን አጠይቅም ምንም ያውቀው ነገር ይወት አታስጨንቂኝ እባክሽ ስራዬን ልስራበት ማወቅ መፈልጋቸው ነገሮች ለምን ተጋለ ስኳር ደም ግፊት ምናምን ስላለበት እኮ ምንም አሁንም እኮ አንቺ በመታወሪው ነው እየተጨነቀ ያለው እንጂ እኔ የምጠይቀው ጥያቄ ያስጨነቃቸው እንደሆነ አይጨነቅም በአንተ እንደውም ሊጨነቅ ይችላል ስለዚህ እሱ ምትወር በጣም እኔን ጠይቅ ለመጨረሻ ጊዜ ነው የምጠይቅሽ ይወት ሳልጠይቅሽ እንዳትመልሽልኝ ያርካውን በኋላ እንደዚህ የተለማመጥኩ አልቀጥልም እንዴ አባቴ እንድታስጨንቀውና ሌላ በሽታ ሌላ ራስ ምታት እንድታመጣብኛለህ እኔ በተዳረ ራስ ምታት ያለኝ ሰው ድጋሚ አንተ ደግሞ ሌላ ራስ ምታት እንድታመጣ አልፈልግም አባቴ እንድጠይቅ ምንም የሚያውቀው ነገር የለም አልኩህ እኮ እዚህ ቤት ቴሌቪዥን የተወሰነ ጥያቄ ልጠይቀው አትጠይቅ ምንም የሚያውቀው ነገር የለም ለምን ነው በቪዲዮ እባክሽ አባባ እንዴት ነው ሰላም ነው ይቅርታ እየረበሽ ነው ስለሆነ ማወቅ ያለብን ነገሮች ስላለ ነውና እርሶ ያው ትልቅ ሰው ኖት ብዙ ነገር ሳይደብቁ ይነግሩኛል ብዬ አስባለሁ ያው እኔ የሚለው ለሁሉም ነገር አላፍተኛ እሷ ስለሆነች ያው ይተኛለሁ በቃ ምግብ የምታቀርበው እሷ ናት ስራ መስራም አላፍተኛ ወሰደች እሷ ልጄ ስለሆነች ላቀው ነገር የለም አው ግን እዚህ ቤት ምንም እንደሚሰራ ምን ልጆቱ እንደሚሰራ ያውቁ እዚህ ጓዳ ስላለ አላቀም ተኛለሁ በቃ ባልከው ትንጭ ነው የሚሉት በቃ ያው ከራበኝ ያው ሰዓቱ ሲደርስ ሆነሽ ዳቦ በግማሽ ዳቦ ሩብ እንጀራ አልጨርስም ያው እቺን ያው በራባይ ሰዓት ምሳሳት ያው 7 8 በቃ ይመጣልኛል ሳን ቀመስ አድርጌ ይተኛል በቃ የህክምና ክትትሉንስ እያደረጉ ነው አዎ ደም ግፊት ሲነጃው እንትናለ ቼክአፕ አለ ቼክአፑ ደግሞ በሳምንት ነው የምንሄደው በሳምንት 2 ቀንም ያው ደም ግፊት ደግሞ 90% ከሆነ ደግሞ ይጥላል ያን ደግሞ ቶሎ ቼክ አለበት ያስም ደግሞ ስራ ስለሚያዛበት ራሱ እንደ በሳምንት 2 ቢሊት ደስ ይለኛል እሺ ኖርማል ለመሆን ማለት ያ ደግሞ ስራ ይሰራሉ እንደው ምን ብዬ ይሰራል ስራዬ መኝታ ነው አልችልም ይገየው እጅግሬን ተያዟል ጡረታውስ ምናምን ጡረታው ገና አላስከበርኩም አሁን ያው የጠየቀች ነው በቃ ይሄድም በራፍ መውጣት አልችልም በሽንት ቤትም ሲል ቀስ ብዬ ነው እግሬ ያመኛል
ለዛ ነው በቃ እናንተ ይደጉልኝ። ያው የሚሰሩ ስራ ፈጣሪ ደግሞ ያስተካክላችሁ። እሺ ግን ያው አንድ ጥያቄ ልጠይቅ እፈልጋለሁ። ይቅርታ ግን በጣም እዚህ ቤት ስላሉ ነገሮች ልጆት አንዳንድ እቃዎች እንደምታስቀምጥ አይተናል። እዚህ ያየናቸው የመኪና እቃዎችም አሉ፣ የተለያዩ እቃዎች አሉ። ጓሮት ምናልባት ተንቀሳቅሰው ሰው ማይቶት ሊሆን ይችላል። ከዚህ በፊትም ሰው ይሰሩት የነበረ ስራን ተረክባ ሊሆን ይችላል ልጆት። ያም እኮ ሁሉም ነገር ስለተረከበች እኔ የምላውቀው ነገር የለም። ይተኛለሁ አላውቅም። በቃ ጆሮም ትንሽ በቃ አይሰማም። እንደዚህ ነው ብዬ አሁን እያወራሁት ያለሁትን ነገር እኮ ግን በስንት ሰዓት እየሰሙኝ እየተነጋገርን ያለን። ልክ ነው፣ እሱማ ልክ ነው። አባባ እየዋሽኝ ነው እንዴ? አልዋሽም። ለልጁ ትደብቅላታለሁ ብለው አስበው የሚዋሽኝ ከሆነ እና እኔ የማረዶት ካልሆነ ህይወት አሁን እዚህ ግቢ ስላሉት እቃዎች እንዳለ ለምሳሌ አንድ ትክክለኛ መናገር አለብኝ። መዋሸት የለብም። ውሸት ደግሞ ውሸት ነው በቃ እውነት እኮ። ስለዚህ እሱን ነው እየጠየቅኩት ያለሁት አባባ። ያው በእውነቱ መሰል መጀመሪያ ልጆት ስለምታስቀምጣቸው እቃዎች እዚህ ቤት ስለሚመጡ ሰዎች ምንም የሚያውቁት ነገር የለም። በቃ ይተኛለሁ በቃ። ደግሞ ጋዳይ ለብቻ ስለሆነ እዚህ የምታደርገው ነገር አላውቅም። አሁን እኮ አባባ እርስዎ እውነቱን የማይነግሩኝ ከሆነ እዚህ ቤት ያሉት እቃዎች ነገሮች እስከሚጠራ ድረስ ባለቤታቸው ትክክለኛ መሆናቸውን ከሌባ ተቀብላ እንዳላስቀመጠቻቸው እርግጠኛ እስክንሆን ድረስ እሷን በህግ ጥላ ውስጥ ልናሉላት ነው፣ ልናስራት ነው። ያ ከሆነ ደግሞ እርስዎን የሚደግፉት የሚያበሉት የሚጠጡት መድኃኒት የሚሰጡት እሱ አይኖርም። ያ እንዲሆን ይፈልጋሉ። እሱ ደግሞ ለምሳሌ እሱ ጎረቤትም ይኖራል። እሷ ወጥታ ስትወጣ ያው ይህም ሲሪበው ትንሽ ልጮህም ይቻላል። ትንሽ ትንፋሽም ወይ ሐኪም ቤትም ሲሄድ ያየን ሰው ሊኖር ወይ እሷ እንደዚህ ገጥሞታል ካልኩ ያም ሰው ሊረዳ ይችላል ጎረቤት ራሱ። ከዛ ውጪ ስለዚህ ችግር የለበትም። እሷ ብትታሰር አያሳስቦትም። ያው ሰው በሰራ ወንጀል ሊታሰር ይችላል እኮ አባባ። አሁን እያልኩት ያለሁት ልጆትን ለህግ አካል አሳልፌ ሊሰጥ ነው። እርስዎ እውነቱን የማይነግሩኝ ከሆነ ነው እያልኩ ያለሁት። መስጠት አጣርታችሁ ያለው እኮ ያንን ነገር እንድናጣራ ከእርስዎ እኮ መረጃ እየጠየቅኩ ነው። ያን ደግሞ እኔ የምላውቀው ነገር ስለሌለ ምን ቢል ይናገር። ስለዚህ እዚህ ግቢ ስለሚቀመጡት እቃዎች ምንም የሚያውቁት ነገር የለም። ልጆት ምን አይነት ስራ እንደምትሰራ አያውቁም። አላውቅም። ያው ስላመመኝ ጤነኛ ብትሆን ምን ያህል ጊዜ ሆኖታል አልጋ ላይ ከተኛው? እኔ ከተኛው ወደ 5 ዓመት መጣ። 5 ዓመት? ለዛ እኮ ነው ደከመኝ። ለዛ ነው እንጂ እንዴት ያለው ነገር ሳታውቅ ትቀራለህ። እሷን ራሱ ልጄ ብትወድቅ ምን ብትል እኔ ባልታመም ያውቅ ነበርኩ። ግን ታመሜ ነው። የታመመ ሰው ጭንቅላቱ የተነካ ሰው እኮ ምንም አያውቅም። ያን ደግሞ ተረዱኝ እናንተ ደግሞ። እሱ ከዚህ በፊት ምን አይነት ስራ ነበር የሚሰሩት? አሁን የመንግስት ስራ ነበር የሚሰራው። መንግስት መስሪያ ቤት ነበር የሚሰራው? ያው ስሰራ ደግሞ በተወሰነ ሰዓት ያው እድሜቱም ሄዷል፣ የጤናውም ጉዳይ አሳሳቢ ነገር ላይ ነው ያለውና እንዴት ጡረታውን ሳያስከብሩ ቀርቦ? ጡረታውማ ያው ደግሞ እሱን እኮ እየጠየቅኩ ሰው የጠየቀችልኝ ስለሆነ እኔም በሰዓቱ ደግሞ ያው እስከ ጡረታው ምንም ቀጥታ አልጠየቅኩም። ያው ደውል ስላለች ደግሞ ጊዜው ደግሞ ጡረታ አስከብሩ ያሉ ነገ ዛሬ ስል ግን ያው እሷም አንዳንድ ነገር ያስረዳችን ሰው የነገራት ስለሆነ ምንድን ነው እየነገራት ያለው ስለ ጡረታው? ጡረታው በቃ ጡረታ አሁን ሰው አባትሽ እንደዚህ ሆነ ታሟል፣ በአንቺ ደግሞ የቤት ኃላፊነትና ሁሉ ስለበዛብሽ ይህ ሰውዬው እስካለ ድረስ ትንሽ ለአንድ ዳቦ ግዢ ቢሆን ለአንድ ጅራም ግማሽ ግዢ ቢሆን መጠየቅ አለብሽ። አንቺ ደግሞ ያው ለሕክምናም ታወጣ ብዙ ነገር በቃ እንደምታየው ነው እንግዲህ ጊዜው ተወደደ። ጊዜው ደግሞ አሁን ደግሞ እዛ ጊዜ ነው አሁን አንድ አይደል። እስኪ ባንቲ በወጪው ራሱ ይኸው ወጪ የምታወጣው ወጪ። ጋሽ ገባኝ እኮ ግን ማለት እዚህ ጋር ግልጽ ሆነ ነገሮችን ብዙ ነገሮችን መነጋገር አለብን ብዬ ስላሰብኩኝ ነው። ማለት ጋሽ እስኪ እኔ አሁን የከፋ ነገር ውስጥ ሳልገባ በፊት ከእርሷ አንደበት እውነታውን ይነግሩኛል ብዬ ስላሰብኩኝ ህይወትን እንድትወጣ አደረኳት። አሁን ውጭ እያናገሯት ነው ያሉት። እሷን ሌላ የሚያውቁት ነገር የለ። ይሄ ቀበሌ ቤት በእርሶ ስም የተመዘገበ ነው አይደል? እዚህ ቤት ለሚሰራው ነገር እንዳለ ተጠያቂ የሚሆኑት እርሶ ነው። ልጁ ብትሆንም የምታደርጋቸው ነገር እርሶ ሊያስጠይቆት ይችላል። ስለዚህ ህይወት ስለምታስቀምጣቸው እዚህ ቤት ስላሉ እቃዎች ምንም ነገር ግቢ ውስጥ ስላሉ ነገሮች አያውቁም። አላውቅም።
ታዲያ እንዴት እቃዎቹ ሊመጡ ቻሉ እዚህ ግቢ? እቃዎች እንጂ ያው ምላቀው እዛ ስለምትኝ ጆሮም ስለማይሰማ ያው ጋሽ ግን እኔን እየሰሙኝ እኮ ነው። ጆሮ አይሰማም እያሉኝ ነው እንጂ እኔም ቀስ ብዬ እያወራሁ ነው ያሉት። እርሶም ደግሞ እየሰሙኝ ነው፣ እየተግባባን ነው። ያው በሰዓቱ ደግሞ ያው ይሄን ነገር አልከታተልም እኔ። ምኑን ነው የማይከታተሉት? እቃውን እሱ የሚያመጣው ማን ነው? እሱ የሚያመጣው ያልከኝ አንተ። እኔ የሚላቀው ነገር የለም። እኔ እኮ እያወራሁ ያሉት ስለ ህይወት ነው ጋሽ። አሁን ሆን ብለው መናገር ያልፈለጉት ነገር ስላለ እንደማይሰማ አክት እያደረጉ ነው። ይሄ ደግሞ አያጓጡትም። የምጠይቆትን ጥያቄ ዳይሬክትሊ እንዲመልሱልኝ ነው የምፈልገው። አሁን እርስዎ ምንድነው እያያዙ ያሉት? ጆሮ አይሰማም በሚል ተልካሻ ምክንያት ሊያመልጡኝ ነው እያሰቡ ያሉት። የምጠይቀው ጥያቄ እዚህ ግቢ ልጆት ስለምታስቀምጠው እቃ ያውቃሉ አያውቁ? እኔ እቃውን ምን አይነት እቃ ነው አላውቅም። ብዙ የመኪና እቃ ነው። የልጁ ነው። ልጁ ማን ነው እኮ ጋሽ? ደጋግሜ እየጠየቁት ያሉት ልጁ ይሉኛል። ልጁ ማን ነው? ልጁ አልገባኝም ማለት እንግዲህ አሁን ላስብበት። እስኪ ላስብ፣ ጊዜ ሰጡኛል ላስብበት። አባባ እሺ፣ ትልቅ ሰው ኖት፣ በሽተኛ ኖት። እኔ አክብሬ ነው እያወራሁት ያለሁት። የምጠይቆትን ጥያቄ መጀመሪያ በስነ ስርዓት ተግባብተን እያወራን ነው እኔና እርሶ። አሁን ደግሞ እርሶ እንትን መካድ ነው ያዙ ያሉት። እሺ፣ መካድ አይካድም እኮ። ለምን በስተክል የምጠይቆትን ጥያቄ መልሱልኝ። እኔ አሁን የሚላቀው ነገር አንደኛ ትንሽ የልጁ ሁኔታ ነው የሚሉት። የልጁ ሁኔታ ያው እሱ መቼም ማነው ልጁ? እዚህ ልጁ አልከኝ ልጁ ስትለኝ እኮ እኔ ስለ ልጁ አላወራሁም እኮ፣ ስለ ልጆት ነው ያወራሁት። ስለ ልጁ ስለሷ ነው። እኔ እኮ ስለ ልጁ ስለ ልጇ ስለመቸባይ ምናልባት የሷ ልጅ ለሷ ነው ያወራኝ መስሎኝ ነው። እሷ ያለቀ ነው መሰለኝ። ኦኬ፣ እሷ ልጅ አለበት እዚህ ነገር ላይ። አይ አንተ ያልከኛ ልጁ እሺ፣ ስለ ልጇ እሺ ንገሩኝ፣ የሚያውቁትን ንገሩኝ፣ ችግር የለም። እሱ ስለሷ አሁን ስለሱ ደግሞ እኔ የምላውቀው ነገር ስለሌለ ነው። ስለ ልጇ? አዎ። እንደ አያት አይደሉ እንዴ? እዚህ ቤት አይደለም የሚኖረው? አዎ፣ ግን እኔ የምላውቀው እሷ ካወቀች እንጂ እኔ ምን አውቃለሁ? ስለ ልጇ ምንም አያውቁም? አዎ፣ አላውቅም። ስለሷ ግን ሁሉም ኃላፊና ስለሷ ጠዋት እሷ ነው የምታከናውነው። ምንድነው ኃላፊነት የሰጧት እርሱ? ያው የቤት ያለውን ነገር እሷ ስላመመኝ ሁሉም ነገር። ከዚህ በፊት እርሶ ነበሩ ይሄን ስራ የሚሰሩት ማለት ነው? ይሄንን ስራ የትኛው ስራ? ከሰዎች እቃ ተቀብሎ ማስቀመጡን እርሶ ነበር የሚሰሩት። ከዛ ኃላፊነቱን ለህይወት ሰጧት? አዎ፣ እሷ ወሰደችው እንጂ ከዚህ በፊት እርሶ ነበር ሲሰሩ የነበረው? እኔ ሌላ ስራ ነው የምሰራው። ቅድም የመንግስት ስራ ነው የምሰራው አይደል? አሁን ደግሞ ኃላፊነቱን ለአስተላለፍ የሰጡት። ኃላፊነት ያልኩህ ነው ምክንያት ለምን ስላመመኝ ደወዝም የምትቀበለው ስራ የኔን ደወዝ የራሴ የመጀመሪያ ደወዝ ማለት። ጡረታ እኮ አላስከበሩም። ቤት በኩል ነው ደሞዝ የሚያገኙት ሳይሰሩ። 5 ዓመት ሙሉ ታሟል። በፌዴራል ደግሞ የሰራተኛና ማህበራዊ ጉዳዮች ህግ ላይ ደግሞ ከ6 ወር በላይ አንድ ሰው ታሞ ቢተኛ ከ6 ወር በላይ ሆስፒታሉ መስሪያ ቤት የመክፈል ግዴታ የለበትም። ከ6 ወር በኋላ ግማሽ ደሞዝ እየከፈለ 1 ዓመት ሊጠብቆት ይችላል። ከዛ በኋላ ግን የማሰናበት ሙሉ መብት አለው። እኔ መጀመሪያ የሰጡኛል የቆጠብኳት ነው። ብሯን ቁጥባት ነበር በዛ ሰዓት ቁጥባት። እሷን አባባ አውቆ ነው እንዴ ለኔ እንደዚህ ተዘጋገበ ነገር እየነገሩኝ ያሉት? በዛች ብንሆን ትምለው በየትኛው ብር? ያው መጀመሪያ በታሰበኝ። ከዛ በኋላ ያው ታመምኩ። እሷ በቃ ወደሳ አሁን እያደረጉ ያሉት ነገር በጣም እያስጠላኝ ነው አባባ። እኔ ከዚህ በላይ ከእርሱ ጋር ታግሼን ቁጭ ብዬ ማውራትም አልፈልግም። እውነታውን የማይነግሩኝ ከሆነ ከዚህ በኋላ እንግዲህ እርሶ እንዴት እንደሚሆኑ ፈጣሪ ያውቅሎት። እኔ ህይወትን ግን አንጠልጥዬ ይዣት ሄዳለሁ። እሱ ነው የሚፈልጉት አይደል? አይ እሷ ያው ሰው ወንጀል የለባትም። እንግዲህ አባባ እያደከሙኝ ነው። እሺ ለምን በትክክል አይነግሩኝም? እሺ አሁን ህይወት ስለምታስቀምጠው አያውቁም። ብትታሰርም አያገቡትም አይደል? ያው ነገርኩስ። ያው ብትታሰርም ያው እሷ አንደኛ ያው ፍርድ ቤትም በሰራችው ስራ ትጠየቃለች። አንደኛ፣ ሁለተኛ ደግሞ እኔ ያው ምግብ የሚያቀርብልኝ የለም ምንም የለም። ግን በዛ ሰዓት የአካባቢ ሰው ቢመስም ሊያይል ሲመጣ የት ሄደች ልጆቹ የእርሶ ልጅ የት ሄደች ቢል እንደዚህ ገጥማት ነው ብዬ
ካወራው ያ ሰው ደግሞ የሆነ ነገር ይረዳኛል ምግቡን ስለዚህ ችግር የለበትም እሷ ብትታሰር ማለት ነው ምን ማድረግ አይችልም አባት እኮ ነው አባት እንዴት ለስለ ልጁ አያገባኝም ይላሉ ብትታሰር እኔ ምንም የሚመለከተኝ ጉዳይ የለም ለምን ይላሉ ይስሩ ደግሞ የምትሰራው ነገር በደንብ ያውቃሉ መናገር አይፈልጉም ማለት ነው አሁን ምንም ላቀው ነገር የለም ከዚህ በፊት እንጂ አሁን አላቀም ከተማም ጀምሮ አባባ በጣም እኔ በጣም ያናደዱኝ ያሉት የምጠይቀውን ጥያቄ በስነ ስርዓት እየመለሱልኝ አይደለም ስለዚህ እርሶም ማውቀውም ብለው መረጃ እየደበቁ ነው ያሉት አይደል ይሄ ያዋጣኛል ብሎ ነው ያሰቡት እሺ የሚያዋጣው እኮ ነው ችግር የለው እርሶን እየመጡ የሚረዱት ሰዎች ይረዱታል እሷን ግን አሁኑኑ አንቄ ለህግ አካል አሳልፌ እሰጣታለሁ ያን ነው የሚፈልጉት አይደል ግን ምን መሰለ ያለውን ማረጋገጥ አለበት አንድ እኮ ለማረጋገጥ እኮ ነው ከእርሶ መረጃ እየጠየቅኩ ያለሁት እኔ ያው ታማለሁ ምን ታረጋኝ ኃላፊነት የሷ ነው እኔ የምላቀው ነገር ስለሌለ ነው እንጂ እኔ ካወቅኩ ይሄ ነው ቢነ ሰንዳት ተሳተር ነግረህ ነበር ግን አሁን የምላቀው ነገር ስለሌለ ያለው ነገር ደግሞ ዝም ብሎ እኮ ሰው አንጠልጥሎ ማሰረት ይችላል አባባ በጣም እያደከሙኝ ነው ከዚህ በላይ ከእርሱ ጋር መነጋገር አልፈልግም እንጂ ይሄ ደግሞ ተግባቡ ነው ያለው ነገር ሳም በደንብ ታስረዳ የምላቀው ነገር ስለሌለ አባባ አሁን እዚህ ጋር ስራ ልሰራበት ቦታውን ስለምፈልገው እርሶን አስገብቼ ላስተኞትና እዛም የሚደረግሉት ነገር ይደረግሉታል እርሶ አውቀው ነው ከኔ ጋር ጨዋታ ነው ያዙት ተነሱ ቀስ ብለው አይዞህ እሺ አሁን ምንም ነገር ሳንወሻሽ ከሁለታችሁም አንደበት እውነቱን ነው ማወቅ የምፈልገው አንቺ ከአባትሽ ጋር በደንብ አውርቻለሁ ብዙ ነገር ነግረውኛል ልጅሽም ደግሞ ምን እንደሚሰራም ደግሞ ማረጋገጥ ይችላል በተደጋጋሚ እየታሰረ እየሄድሽ ያስፈታሽ እንደነበረና በመኪና እቃዎች ስርቆት ደግሞ መኪና በማረድ እንደሚጠረጠርም ተነግሮናል ስለዚህ ስላንቺ በደንብ መረጃ ይዤ ነው የመጣሁት ካሁን በኋላ እንደማትዋሽኝ እርግጠኛ ነኝ እንዴት አድርጎ ያን ነገር እንደሚሰራና አንቺ እንደናት መቆጣት ሲጠበቅብሽ ያመጣሽ እንዴት እንደምትደብቂለትም አውቀናል እዚህ ያሉትን ነገሮች እንዳለ ሁሉን ነገሮች እቃዎች ቼክ ቢደረግ ያለው እያወራ ያለው ስለ ዮሴፍ ነው ኦኬ ግን ህይወትን ነው እናቱን ነው ያናገርኩት እንደዚህ አይነት ነገር ራሱ በልጄ ላይ ማሰብህ ይሄ አንድ ወንጀል ነው ያልተጨበጠ ነገር ነው አሉ ይዘህ መረጃ ነው ማለት ከባድ ነው አሉ ይዤ አይደለም ልልሽ ሲቀጥል አሉ ይዤ ሳይሆን በተደጋጋሚ ጣቢያ ገብቶ አላስፈታሽም ማለት የኔ ልጅ እንደዚህ አይነት ነገር ቢሰራ እንደዚህ አይነት ህይወት አንኖርም የተሻለ ነገር ነበር የምንኖረው የምታየው ነገር ማለት ነው እንደዚህ አይነት አስተሳሰብ ይሄ ጠላቶች አንዳንድ ልጅ አደገላት ደረሰላት ብለው የሚያስቡ ከጣቢያ እኮ ነው መረጃ የመጣው አንቺ ዋሶንሽ አስፈትሽ ወጣቂም ልጅ ምንድን ነው የምታወራው ስለኔ ልጅ የኔ ልጅ የሆነ ጊዜ አንድ ስተሰራ ታማራሚያ ባንክ ምደበር ይሰራው እሺ ንገርኝ ይሰራው በቃ ስተት ነበር ያለ የገባው በመኪና ቃ ነው መረጃ ይዛል አይደለ እኮ በመኪና ቃ ነው የገባው ድጋሚ እንዳጠቀ ልጅ ስተት ሰራ ከስተቱ ማይማር ደግሞ የለም አሁን ታርሞ በጣም መልካም ልጅ በጣም ትሁት ልጅ ሆኗል ገብቷል አይደል የማያጠፋ የለም ሁላችንም አጥፍተናል የሆነ ጥፋት ከፍታ ዝቅታ ሊኖረው ይችላል ግን አሁን ላይ ልጅ በጣም ዲሲፕሊን አሁን ላይ ግቢ ውስጥ እያየሽ ነው አይደለ ፖሊሶች እቃዎቹና አንቺ ጋር ያሉትን የመኪና እቃዎችም እያንዳንዱን ፎቶ እያነሱ ነው ያሉት ያንሱ ከዛ በኋላ ክስ የመሰሩት ሰዎች እንዳለ እየመጡ የነሱ እቃ ከሆነ እዚህ ቤት ላይ ይጣራ ነው ያለው ይጣራ ያ ነገር አንቺ ላይም ዮሴፍም ላይም የሚያመጣውን ጣጣ ታውቂዋለሽ ምንም ችግር የለም ይምጣ ያኔ ማጣሪያቸውን ይዛችሁ ስትመጡ ባለቤቱም ካለ ደግሞ እኛ ነው ወንጀለኛ ነው ልጅ ያስቀመጠው ምንም የለም አንቺ እቃውን ያስቀመጠው እኮ ልጅ የለበትም እሱ እቃውን ያስቀመጠው ልጅ ጓደኞች አሉ ለምሳሌ ሞተረኞች አሉ ገብቷል አይደለ ሞተር ሲሰበርባቸው ይቀይሩና እዚህ በር ላይ ልጅም አቅሙ አለው የሱ ትንሽ እና ቀይሩ ያስቀምጫል የሞተር መኪና እቃ መንቀል ሞተር ነው አቅሙ አይደለም እንደዚህ አይነት ነገር እንደተለኛ በቃ የሆነ ሰዓት ላይ የሆነ ተሰርቶ ከማረሚያ ወጥቷል ተምሯል አይቶታል ህይወትን አይቶታል ሱስም ነበረበት ምናምን ከዛ ውስጥ ወጥቷል ልጅው ግን ሞተር ይገጣጥማል ሞተረኞች ጓደኞች አሉት እሱ ሞተር ትንሽ አለችው እና እቃዎቹን ሲቀየር ያስቀምጣሉ እሺ ገብቷል አይደለ እኔም ደግሞ ልጆች ናቸው ያገኛሉ እቀበላቸዋለሁ ሳንቲም ያ ነው ያለው ነገር የመኪና እቃ ደግሞ የለም አይተው ከሆነ ከምን ላይ የምትቀበያቸው
ሳንቲም አምጦላቸዋል እቃቸውን ስላስቀመጥኩኝ ያኔ የቀየሩትን እቃዎች አሉ አይደለ ያያቸው የሚጣሉ እቃዎች እኮ አይደሉም እዚህ ያሉት አዳዲስ እቃዎች ናቸው እኮ የሚቀያየሩበት እቃ ነው አዳዲስ እቃዎች ናቸው ደግሞ ሞተር ብቻ አይደለም እኮ እስኪ አንተ አርፈህ ተቀመጥ አይደለም አሁን የጠፋ ምንድነው የመኪና ጋር የጠፋ የመጣበት ዓላማ መጀመሪያ አልገባኝም ያንተ ዓላማህም አልገባኝም ያለውን ነገር አስረግጠሽ ንገሪ ምን አገባህ አንተ የጠፋ ምንድነው መኪና ጠፍቷል ምን አለና ነው አንተ አሁን ስለ መኪና ስለ ሞተር የምታወራው መጀመሪያ ራስህ ቁም መኪና ነገር ህግ ላይ ደርሷል ምንድነው አንተ መኪና ጠፋ ወይም ምንድነው መኪና ነው ወይ ጠፋ ተናገራ መኪና ከጠፋ አንቺ መጥቶ መጠየቅ ይችላል ነው ጠፍቶኛል አይ አባባሉ እኮ ልክ የሚያውቅ ነው የሚመስለው የመጣችሁበት ዓላማው ምንድነው በቃ ባጭሩ የመጣንበትን ዓላማ እኮ ይሄ ሰውዬ ነው ይዟችሁ የመጣው እናንተ ቤቴን አታውቁትም ይሄ ሰውዬ እናንተ ጋር እቃ አላመጣም አንተ ምን እቃ አንተ ምን ነው ይዘህ የመጣው እቃ 3 ሳጥን እቃ መጣ እዚህ አስገባን ከዛ በኋላ የት እንዳደረሱት አላውቅም እንግዲህ ስትፈልጉም እናንተ እኮ ለምን ከድር ቤት ወጣ ወጣ ከድር ቤት ወጣ እዚህ መጣ ሲመጣ እኔም ነበርኩኝ እሷ ቆማ ከዛ በኋላ እና እዚህ ከገባ በኋላ ከዚህ እንግዲህ አሁን ፍተሻ ሲደረግ እዛ እንደተፈተሸ እዚህም ሲፈተሽ እቃው አለመገኘቱ ግን ለኔም ራሱ አስገርሞኝ አረ አስገረመ እኔም ማቀበ ባለቤቴ ነው የኔ ጓደኛ ልትሆንም አትችልም እቃኔ ለኔ ልታስረከም የምትችል ሰው አይደለም የተረካከብከው ከሱ ጋርም ሊሆን ይችላል ባለቤት ታስሮ አይደል እንዴ 3 ዓመት ታሪክ ነው ያወረደ አይደለም የቅርብ ጊዜ ከአንድ ሳምንት በፊት ነው እሱ እስር ቤት ነው እንግዲህ ለማን አምጥቶ አስረከበ እሱ ብቻ ነው መጥቶ የሚያስረክበኝ ሌላ ሰው ካለ ባለቤትሽ በምክንያት ነው የታሰረው ያው እሱና እሱ ናቸው የሚያውቁት ታሪኩን እሱ ነው ያሳሰረው በምን እንደታሰረ አንቺ አታውቂም እኔ አላውቅም በምን እንደታሰረው ባለቤቱ እሱ ወንጀል ማለት እቃ የሰው ንብረት ተገኝቶበት በዛ ምክንያት ንብረት ተገኝቶበት ማለት ማለት ህገወጥ የሆነ እቃ ከሰው ዝውውር ሲደረግ ያንን አጋጣሚ ባለቤቱ ደርሶ ማለት ነው በምን መንገድ እንደገባ እሱ እጅ ሳይታወቅ ተገኝቶ ነው የተያዘው እዚህ ቤት ማለት ነው ይወት ምንም የማውቀው ነገር የለም እሱ የሚያወራ ቅድም እሱ ስትወቅሻል ነበር ለዚህ ነው ባለቤቴ ነው ጓደኛ መስሎ አብሮ ነው የሚሰሩት የሚገርም ታሪክ በጣም የሚገርም አሁን እሱ አስመሳይ ሰው ስለሆነ ነው ማለት አስመሳይ ነው ህግ እሱን ትቶት እኔ ልጆቼን የማሳደግ ኃላፊ ቤት ውስጥ ተጥሎብኝ ነበር ገብቷል ምንም የማውቀው ነገር የለም አንተ እንደ ባል ሲያመጣልህ ሁሉ ነገር አድርገህ ነው የምታቀርበው ግን ይሄ ሁላ ሴራ ትብትብ በኋላ ላይ ስትሰማው እሱም አለበት እሱን ነፃ እንዴት እንደወጣ እሱን ራሱ ይጠይቃል ቀንም ሊጠይቀው ይችላል ገብቷል አይደለ የኔ ልጆች አላባት እያደጉ ነው እሱ ልጆችን እያሳደገ ነው ዝም በል አንተ ዝም በል ሰው ትመስላለህ ዝቁጭ ብለህ ነው እንዲህ ነው እንድንጠቀምበት ብሎ እንደውም ምድር ቤት ውስጥ እዛ ራሱ ስራ ምን ቦምብ ነው ክላሽ ነው ምን ይዘህ ነው አንተ እሱ እኮ ከታሰረ 3 ዓመት ነው አንተ ደግሞ የድርጋኛ ሆነ ስልጣን ላይ ከወጣ ገና ዓመት ከምናምን እና ይሄንን ነገር እኔ ራሱ የደረስኩት ማለት ነው በኋላ ላይ ነው የደረስኩት በምኑ የደረስከው አሁን እኮ ይኸውልህ ከባለቤቷ ጋር የምትወበቁ ስትሰራም ከነበረ ያልከኝ ያለው ከ3 ዓመት በፊት ነው ልጇም መጥቶ ጠይቆናል እኮ በተዘዋዋሪ በሰው መጡና ይሄን እቃ እዚህ ጋር ተደረሰ እኮ ይሄ አይደለም አንተ የልጅ የሚወል ልጅ እንዴት ይደረጋል አንተ እኮ ቀጥታ ለካቶ ተስፋዬ ጋርም ካቶ ኤፍሬም ጋርም ግንኙነት ስለነበረ ነው እቃው እዛ ድር ቤት እንዲቀመጥ ተስማማችሁ ወደ ድር ቤት እንዲመጣ ተደረገ ቦታ ይቀየር ያውም ደግሞ ፕላን የሆነ በጣም በተጠና መልኩ ነገሮች እየተደረጉ የነበረው ከ6 ወር በፊት ነው ቁልፍ የተረከብከው ግምጃ ቤት ማዘርም እንዳይገቡ ከለከልካቸው አንተውን ክፈላጅ ቆራጩ ከዛ ያዘጋጀው ምንድነው ያ ነገር ከተዘረፈ በኋላ ቀጥታ እዛ እንዲያርፍ ነው ያስተካከልከው ሲታፑና ስታምንልኝ የነበረው አሁን ከዚህ ቤት ጋር ገናኘና ከዛ ቤት ወጥቶ ወደዚህ ደግሞ እንድትወስድ ያደረገ ኤፍሬም ነው እዚህ ቤት አንተ ተቃውና አስረከባለህ ለማን ያስረከብከው ፊርማዬን አውጣ ካስረከብከኝ አይደለ እንዴ ሰውኮ ወንጀል እኮ ነው የምትሰሪ ወንጀል ውል ተዋውለሽ ነው እንዴ የምትሰሪ እኔ ሲጀምር ጓደኛ አይደለም ያቶ በላቸው የባለቤቴ ጓደኛ ነው እዚህ ጣጣ ውስጥ የሚያስገባው እሱ ነው እሱ ከድሜ አድርጎ ጥቅም ካለው ግን አንቺ ከማንም ጋር እንደምትተሳሰሪ ታስታውቂያለሽ እኔ ጥቅምም የለኝም ምንም ጥቅም ማግኘት ገንዘብ ከሰጡኝ ምንም የሚመለከተኝ ነገር የለም አስቀምጡ ያለኝን ነገር አስቀምጣለሁ አልሽኝ ሲጀመር እኔ ከሱ ጋር ግንኙነት የለኝም አላቀው በቃ ከባለቤቴ ጋር ነው እዛው አሁን እኮ የባለቤት ጓደኛ ባለቤት ከና አሳልፎ የሰጠ ሰው አንተ ጓደኛ ነው ራሷን ለማዳን እያረገች ነው ያለው ነገር ነው እንጂ እውነታውን ነገር እንደዛ አትበል እሱንም እንዲህ ብለህ ወንጀል አስገብታል አሁን ቀጣይ አንተ ነው የምትገባው መስሎሃል ምንድነው ማንኪያ ነው ሹካ ነው ምንድነው ሳጥን ውስጥ ያለው አንተ ካሜራውን ያዘ እንግዲህ ውድ ቤተሰቦች ያው አንዳንዴ በጣም ነገሮችን ታግሶ
በእርጋታ ማየትና ነገሮችን አንድም እያሉ መፈተሹ ተገቢ ነው። እኔም ደግሞ ነገሮችን እያደረኩ ያለሁት ሴት ልጅ ነች። ሰሞኑን ላይ ደግሞ በተደጋጋሚ እንደምታዩት የማይሆን ግጭት ውስጥ እየገባን ክስም እየመጣብን ያለ ነው። ካሜራ ፊት ሰዎችን እየመታችሁ ነው፣ እንደዚህ እያደረጋችሁ ነውና አነጋገራቸው በጣም ስሜታዊ ያደርጓቸዋል። ነገሮችን ከማድረግ እንዳትቆጠቡ ነው የሚያደርጓችሁ። ያንን ነገር እንግዲህ ለማስቀረት በተቻለ መጠን ጥረት እያደረግን ነበር የነበረው። ግን በህይወት ያሉ ሰዎች ደግሞ ጋለዱላ መልስ መናገር አይፈልጉምና አባባም ቅድም ሲያናድዱኝ ነበረ። ትልቅ ሰው ናቸው፣ ታመዋል፣ በሽተኛ ናቸው፣ ያስታውቃሉ። እንደዚህ ሆኖ እሳቸው ጋርም ግብ መግባት ስላልፈለግን ነው ነገሮችን ዝም ብለን ስናሳልፍ የነበረው። አሁን ህይወት ሁሉንም ነገር እንደምትናዘዢ እንደምትናገሪ ቃል ገብተሽ ነው ካሜራዬን ያበረሁት በድጋሚ። እዚህ ከመጀመሪያው ጀምረሽ ያለውን እውነታ ንገሪኝ። ብዙ ድብደባና ብዙ ማስፈራሪያ ያደረጋችሁብኝ ስለሚገባሽ እኮ። ምን አደረኩ? ሴት ልጅ አይደለሁ? እናት የለህም? ልጄንም ተውት። ለእናቱ ብሎ ነው ብዙ ዋጋ እያደረገ ያለው። ለእናቱ ብሎ ነው የሚሰርቀው። ብዙ ነገሮችን የሚያደርገው ለኔ ብሎ ነው። ለአንቺ ብሎ ነው የሚሰርቀው። የበታቾቹን ሰርቃ አንጣት ይዋለሽ። በቃ በእናትህ ማረኝ። ሰርቃ አንጣት ይዋለሽ ልጅሽን አልለውም፣ ግን የሚያዩ ህይወት ያስገድደዋል። ግን ምን አይነት ክስ እንደተመሰረተበት አይቻለህ? እዚህ ጋር አንቺ ጋር እጅ ላይ ያልነበሩ እቃዎች ተለመነኝ። እናት የለህም? ተለመነኝ በእናት እኔ ህይወት ካሜራ በራ ነው ያለውን ነገር እንደምናገኝ ነው እንጂ ነገርኩ። ልጅሽ እያንዳንዱ ክስ የተመሰረተባቸው የተሰረቁ የመኪና እቃዎች ነው ያገኘነው። በቃ ማሩኝ በእናት። ሁለተኛ አላደርግም፣ አያደርግም እሱ። አሁን እኔ ስለመጣሁበት ጉዳይ ብቻ አውሪ። እሱን ህግ ነው የሚፈታው። ህግ በሚፈታው ልክ ይፈታዋል። እኔ መረጃ መሰብሰብ ብቻ ነው ስራዬ። እሺ እናት የለህም? እናት የለህም? ልመናውን ተይውና፣ ልመናው አያዋጣሽም። አንቺ ክስን የሚያቀልልሽ እኔም ደግሞ እንደ ምስክር አድርጌ ፍርድ ቤት ማቆመሽ ከሆነ አንቺ ተጠቃሚ ትሆኛለሽ። ስለዚህ እውነታውን ንገሪኝ። እቃው የት ነው ያለው? ማን ነው ያመጣው? እቃው አንድ እስጢፋኖስ የሚባል አለ ጓደኛው፣ እሱ ጋር አስቀምጫለሁ። የማን ጓደኛ ነው? የበላቸው ጓደኛ። እሱ ጋር ወስጄዋለሁ እና እዛ ነው ያለው። ለምን እንዳስቀመሽው እዛ? ያው ዛሬ ፖሊሶች ይመጣሉ ስላሉኝ እዚህም ያሉትን እቃዎች ላሸሽ ነበረ። ያው አንዳንድ ሰው ይነግራል እና እናንተም ድንገት መጣችሁብኝ። ማለት አልገባኝም። ፖሊሶች እንደሚመጡ በምን አወቁ? ማንም በቃ ሰው ነግሮኛል። በቃ እውነቱን አመንኩልህ አይደል? እቃው እስጢፋኖስ ጋር ነው። አሁን ወስጄ ላሳያችሁ ይችላል። አይ አይደለም፣ ይሄ ነው እንጂ ወሳኙ ነገር፣ ትልቁ ነገር ማወቅ ያለበት ልጄ ነው። ልጄ ከየት እንዳገኘው አላውቅም። እሱ ነው። አዎ ልጄ ነው የነገረኝና እባክህ ተለመነኝ፣ እባክህ ተለመነኝ፣ እባክህ ስነ ስርዓት ያዥና በቃ እቃውንም አሳያለሁ። እቃውን ተሰይ ወደሽም ሳይሆን በግድሽ እቃውን ተሰይኛለሽ። እሺ ግን አሁን ያልሽኝ መረጃ ልጅሽ ዮሴፍ ነው የተናገረው። አዎ ፖሊሶች እዚህ ቤት እንደሚመጡ አውቆ እዚህ ያሉት እቃዎች እንዲሸሹ መረጃ ሰጠሽ? ሰጥቶኛል። አዎ ሰጥቶኛል። ምን እየተሰራ እንደሆነ አያችሁ? ሰጥቶኛል። በቃ ምን እየተከናወነ እንደሆነ አያችሁ? ወንጀል እንደሆነ አውቃለሁ። ለማንኛውም አሁን ትንሽ ቀጥታ ሞይ እንፈልጋለን። አስተካክሎ ካሜራውን ቀለው እንጣ